ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲዩብ ጋር ቤተሰብ ይሁኑ። ሰላም አለይኩም ውድ የሐሙድ ዩቲዩብ ተከታታዮቻችን፣ አሁን የምንገኘው በቦሌ በፕራይም ሪል ስቴት ሄድኳርተር ላይ ነው። የተገኘንበትም ደግሞ ዋና ምክንያት ድርጅት ስሙ በሶሻል ሚዲያ ላይ እየተነሳ ይገኛል። ለዚህም ደግሞ ምክንያቱ ምንድነው ስንል በድርጅቱ ተገኝተን የድርጅቱን ዲፒዩቲ ማናጀር ኢንጂነር ሀላ ሰይድን አግኝተን ከሷ ጋር ቆይታ አድርገናል። እናንተም ውድ ተመልካቾቻችን እንድትጋበዙልን ስንል እንጋብዛለን። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? እንኳን ደህና ቆይሽ። አረፍ በይ። በቅድሚያ መረጃ ለመስጠት ፈቃደኛ ስለሆንሽ ከልብ እናመሰግናለን። ምንም ችግር የለውም። እኔም በጣም አመሰግናለሁ። በጣም ጥሩ። ራስሽን ከማስተዋወቅ እንጀምር። እሺ፣ እኔ ሀላ ሰይድ አያሌው እባላለሁ። በፕራይም ሪል ስቴት እንዲሁም ደግሞ ኩባንያችን ኖር ሸገር ፕሮፐርቲስ ዲፒቲ ማናጀር ነኝ። ኦኬ፣ እሺ። ፕራይም ሪል ስቴት እስቲ ማን ነው? ፕራይም ሪል ስቴት ከዚህም በፊት ረጅም ዓመት ላይ በኮንስትራክሽን እንዲሁም ደግሞ ኮንስትራክሽን ማቴሪያል፣ ኮንስትራክሽን ማሽነሪ በማቅረብ ረጅም ዓመት ልምድ ያለው ካምፓኒ ነበር። ከዛ በመቀጠል ደግሞ ፕራይም ሪል ስቴት ራሱን ልክ እንደ ሪል ስቴት ዴቨሎፐር አድርጎ ከመጣ ነው አሁን 3ኛ ዓመቱን ይዟል ማለት ነው። ስለዚህ ፕራይም ሪል ስቴት ቅንጡ የሆኑ አፓርትመንቶችን በፕራይም በሆኑ ሎኬሽኖች ማለትም በቦሌና ኤሪያው አካባቢዎች እየገነባ ለከስተመሮች ዴሊቨር የሚያደርግ ካምፓኒ ነው። እንግዲህ ለኛም እዚህ መገኘት ዋና ምክንያት የሆነው አሁን ላይ ስማችሁ በስፋት ሶሻል ሚዲያው ላይ እየተነሳ ይገኛል። የሶሻል ሚዲያው ላይ ተጽዕኖ መፍጠሩ ምክንያቱ ምንድነው ብለሽ ታስቢያለሽ? አሁን ላይ ስማችንን በስፋት ሶሻል ሚዲያ ላይ እየተነሳ ያለው ካለን የዴሊቨሪ ሁኔታ ይመስለኛል። እንዲሁም ደግሞ ካለን ፕራይስ ፌርነስ አንጻር ካለን ፕራይም ሎኬሽኖች ውስጥ ሁሉንም ያማከለ ሲሆን አንድ ካምፓኒ በተደጋጋሚ የሰዎች ፍላጎትና እይታ ይኖረዋል እና በዛ ምክንያት ይመስለኛል። ይህንንም ስልሽ ሁሌም ቢሆን ፕራይም ሪል ስቴት ፕሮጀክቶቻችንን ካሰብነው ጊዜ ቀድመን በማስረከብ ዴሊቨር በማድረግ እንዲሁም ደግሞ ብዙ ጊዜ ሪል ስቴቶች ዘርፍ ያለውን ይሄ የኮንስትራክሽን መቆራረጥን እያወጣ ስለሄደ ይመስለኛል ሶሻል ሚዲያው ላይ በሰፊው ስማችን እየተነሳ የሚገኘው። በጣም ጥሩ። እሺ፣ ደግሞ በተጨማሪ ምንድነው ከዚህ በፊት ሰርታችሁ ያስረከባችሁት ሳይቶችስ አሁን ላይ ደግሞ በመገንባት ላይ የሚገኙት ሳይቶቻችሁ ስፔሲፊክ ሎኬሽናቸው የት ነው የሚገኘው? ኦኬ፣ ጥሩ ጥያቄ ይመስለኛል። ከዚህ በፊት ፕራይም ሪል ስቴት በሲስተር ካምፓኒዎቹ ምክንያት ወደ አያት አደባባይ፣ አራብሳ፣ ሳር ቤት እንዲሁም ደግሞ ወደ ቡልቡል አካባቢ የተለያዩ ሳይቶችን ሰርተን ዴሊቨር አድርገናል። አሁን ደግሞ በቅርቡ ከ2 እስከ 3 ወር ባለው ጊዜ ውስጥ የሚረከበው እና ትልቁ ፕራይም የምንለው የሚሊኒየም ፕላዛችን ማለትም ከቦሌ ሚሊኒየም ጀርባ ወይንም ስካይላይት ፊት ለፊት የሚገኘው ትልቁ ቢልዲንግ ነው የሚሆነው ማለት ነው። እንዲሁም ደግሞ ከረንትሊ የተገነቡ የሚገኙት በቦሌ ጃፓን እንዲሁም ደግሞ ወሎ ሰፈር ከዛ ደግሞ ፒያሳ ላይ ደግሞ አራዳ ግራንድ ሞልም የኛው አካሎች ናቸው። በተጨማሪም ደግሞ እንግዲህ በእኛም ምልከታ የታዘብነውን ለመንገር ያህል ነው ከተነሱት 4 ሳይቶቻችሁ በይበልጥ የአራዳ ግራንድ ሞሉ የፒያሳው በጣም ሶሻል ሚዲያውን ተቆጣጥሮታል። የሱ ልዩ የሆነበት ምክንያት ምንድነው ብለሽ ታስቢያለሽ? ከምንስ አንፃር ነው? ያው አራዳ ግራንድ ሞል በስፋት እየተነሳ የሚገኘው ከመጀመሪያ ከሎኬሽኑ ነው የምንጀምረው። ፒያሳ መሀል ከተማ ላይ ነው የሚገኘው። ፒያሳ ላይ አሁን ደግሞ በኮሪደር ልማቱ ምክንያት እንደ አዲስ የከተማዋ የንግድ እንቅስቃሴ መናኸሪያን ትሆናለች ተብሎ የሚታሰብ ቦታ ላይ ስለሆነ አንደኛ ምክንያቱ እሱ ነው። ሁለተኛ ደግሞ አዜ ካምፓኒ እንዳልኩሽ ሁሌም ቢሆን የኮንስትራክሽን ፕሮግረሳችን አይቋረጡም እና ፒያሳ መሀል ከተማ ላይ ሁሌም ሰው ሲመላለስ የሚያየው ቦታ ላይ 24 ሰዓት የሆነ ኮንስትራክሽን በሚያይበት ጊዜ ሰው ልብ ውስጥ ይገባል። እንደምታውቂው ሳይቶቻችን ሁሌም የሚሰሩት 24/7 አወርስ ነው ማለትም በሁለት ሽፍቶች የተቀያየረ ነው የሚሰራውና ሁለተኛ ደግሞ እሱ ነው የኮንስትራክሽን መቆራረጥ አለመቻሉ ነው። በሶስተኛነትና በዋነኝነት ደረጃ ደግሞ ይህ የማይቆራረጥ ኮንስትራክሽን ያለበት እንዲሁም ደግሞ መሀል ከተማ ላይ ያለው ሳይት በጣም በሚገርም ወይም አፎርደብል በሆነ ፕራይስ ማለትም ከሚኒመም እስከ ማክሲመም ድረስ ያሉ ህዝቦች ሊሸምቱት ወይም ሊነግዱበት የሚችሉ ነው። ማለትም እኛ እንግዲህ ያለን ሱቆች ከ3 ሚሊዮን ብር አጠቃላይ ሙሉ ክፍያ ጀምሮ ማለትም ከ900 ብር ቅድመ ክፍያ ጀምሮ የሱቅ ባለቤት መሆን ይችላሉ። ይህ ስንል ደግሞ ትንሹ ከ20 ካሬ ጀምሮ እስከ አንሊሚትድሊ ወይም 145 ካሬ እና ከዛ በላይ ካሬዎች ያለው አማራጭ ስለሆነ ሰው ዘንድ ሁሉም ነገር
ጥሩ እይታ ስላለው ይመስለኛል አሁን እንግዲህ በከተማው ላይ በስፋት እየተነሳ ያለው። እንግዲህ ይሄ ሞል በጣም ትልቅ ኢንቨስትመንት የሚፈልግ ነው። ስለዚህ በምን ያህል የጥራት ደረጃ እየተገነባ ነው? ሰርታችሁ አስረክባችሁ ስለተጠቃሚው በምን ያህል ጊዜ ውስጥ ለማስረከብ እቅድ አውጥታችኋል? መልካም፣ በጣም ቆንጆ ጥያቄ። እንደምታውቂው ከዚህ በፊት ካለን የግንባታ ልምድ እንዲሁም ደግሞ የኮንስትራክሽን ማቴሪያል እና ማሽነሪ ራሳችን ከማቅረባችን አንፃር ቢልዲንጎቻችን ኳሊቲ ሆነው እንዲሰሩ አንድ የራሳችንን ማስተዋጽኦ ይኖረዋል። ሁለተኛ ከተማችን ላይ አለ በሚባል ኮንትራክተርና ኮንሰልታንት ጋር አብረን ነው የምንሰራው። ይህም ኳሊቲያችንን ይለካዋል ወይም ይጨምረዋል ብለን እናስባለን። በሌላ የጠየቅሽኝ ጥያቄ ደግሞ እንደሚመስለኝ በምን ያክል ጊዜ ነው ቢልዲንጉን ሰርታችሁ ለከስተመሮቻችሁ ዴሊቨር የምታደርጉት ነው የሚለው። ይህ በጣም በሚያስገርም ሁኔታ በአንድ አመት ውስጥ ለደንበኞቻችን ሰርተን ሃንድ ኦቨር እናደርጋለን ማለት ነው። ይህ ሲሆን ግን አንድ አመት ፕሮጀክቱ የሚሆነው እንዳልኩሽ ጧትና ማታ እየተሰራ ስለሚገኝ ኮንስትራክሽን መቆራረጥም ስለማይኖረው ኤግዛክት አንድ አመት ውስጥ ለደንበኞቻችን ዴሊቨር እናደርጋለን። እንግዲህ አሁን ላይ እንደምንመለከተው በስፋት ኢትዮጵያ ውስጥ የሪል ስቴት አልሚዎች በዝተዋል። እንግዲህ ፉክክሩ በዛው ልክ ነው ብለን እናስባለን። ፕራይም ሪል ስቴት ደግሞ ከነዚህ በምን ይለያል ብለሽ ታስቢያለሽ? እውነት ነው የሪል ስቴት ማርኬት አሁን እየሰፋ ሄዷል እና ሪል ስቴት ማርኬት ላይ ለየት ብለሽ ካልመጣሽ አሁን ላይ ኮምፒውተር መሆን አትችይም። ፕራይም ሪል ስቴት እንዲሁም ደግሞ እህት ኩባንያችን ሸገር ፕሮፐርቲስ ደግሞ ከሌላው ካምፓኒ ይለየዋል ብለን የምናስበው እና ሁሌም በተደጋጋሚ የምንናገረው ኮንስትራክሽናችን ሁሌም የማይቋረጥ ኮንስትራክሽን ማለትም ምንም አይነት የኮንስትራክሽን መቆራረጥ ሳይኖረው ቢልዲንጎችን በታይም ከታሰበው ጊዜ ቀድሞ ኢቨን ዴሊቨር በማድረግ አንደኛው እሱ ነው። ይህ እንዲሆን የሚያደርገን ደግሞ ከሌላው ሪል ስቴት የበለጠ ለየት ያደርገናል ብዬ የማስበው ሁሌም ቢሆን ኮንስትራክሽን ከመጀመራችን በፊት በቂ የሆነ የሰው ኃይልና የበጀት ዝግጅት ይዘን ነው የምንጀምረው። ይህ ደግሞ አሁን የነገርኩሽን ምክንያት ራሱን ያጠናክረዋል። ማለትም የኮንስትራክሽን መቆራረጥ እንዳይኖር የሚያደርገን ያለን በቂ የሰው ኃይልና የበጀት ዝግጅት ነው የሚሆነው ማለት ነው። በዚህ ምክንያት ካለው ሪል ስቴቶች ለየት እንላለን ብለን እናስባለን። የአከፋፈል ሁኔታዎች ውስጥ ምን ይመስላሉ? የአከፋፈል ሁኔታችን ከ25% ቅድመ ክፍያ ጀምሮ ነው የሚሆነው። እንዲሁም ደግሞ አፓርትመንቶቻችን ላይ ደግሞ ከ20% ቅድመ ክፍያ ጀምሮ ነው የሚሆነው። ይህም የሚሆነው ደግሞ ምንም አይነት የዋጋ ጭማሪ የለውም። መጀመሪያ በተከፈለበት እስከ መጨረሻው ድረስ ወጥ በሆነ የክፍያ ሁኔታ የሚሄድ ይሆናል። እንዲሁም ደግሞ ይህን የክፍያ ፕሮግረስ ሰው የሚከፍለው ቀጣይ ክፍያዎቹን ከ25% በኋላ ያሉትን ክፍያዎች ደግሞ ቤዝድ ኦን ፕሮግረስ ይሆናል። ይህም ማለት የቤቱን የስታተስ ያለበትን የቢልዲንግ ሁኔታ እያዩ እንዲከፍሉ ነው የምናደርገው። ስለዚህ በወራት የተገደበ አለመሆኑ ከስተመሩም ምን ያክል ቢልዲንግ እየተሰራልኝ ነው የሚለውን እያረጋገጠ እኛ ደግሞ እየሰራን በዚህ መልኩ የክፍያ ሁኔታችን ይቀጥላል ማለት ነው። እንዲሁም ደግሞ አሁን ላይ ረመዳን እንደመሆኑ መጠን ሱቆቻችንም ቤቶቻችንም ላይ ልዩ የሆነ የረመዳን ዲስካውንት አድርገናል። ስለዚህ ይህ ረመዳን እስከሚወጣ ድረስ መተው የሚገዙ ደንበኞቻችን ልዩ የሆነውን ቅናሻችንን የሚያገኙ ይሆናል። በመጨረሻም እንግዲህ የሀገር ውስጥም የውጭም ገዢዎች በስፋት አላችሁ። ስለዚህ እንዴት ነው እነዛ ገዢዎች ሱቆችን የራሳቸው ማድረግ የሚችሉት? በምን መንገድ ነው የሱቅ ባለቤት መሆን የሚችሉት? መልካም፣ ያው አገር ውስጥ ያሉ ሰዎች በአካል ቢሮአችን ድረስ በመገኘት ውላችንን መፈጸም እንችላለን። ከሀገር ውጭ ያሉ ደንበኞቻችን ደግሞ ታች በምናስቀምጥላቸው ስልክ የቴሌግራም እንዲሁም ደግሞ የዋትስአፕ ቻናል ላይ በመግባት እኛን ማግኘትና ኮንታክት ማድረግ ይችላሉ። ከዚህ በተጨማሪም ደግሞ በራሳቸው በዲኤችኤል በአካውንታቸው ውሎችን እየላክንላቸው ውሎችን በመፈጸምና ግዢ ማከናወን ይቻላል ማለት ነው። ከዚህ ከቃል በዘለለ ደግሞ ሳይቱ ምን አይነት ፕሮግረስ ያሳያል፣ ሳይቱ የት ይገኛል፣ እንዲሁም ደግሞ ስለ ሳይቱ ዲቴይል ደግሞ ሳይት ላይ የፕሮጀክት ማናጀራችን ይገኛልና እዛ ሄደሽ እንድታይ እንግዲህ ኢንቫይት አደርግሻለሁ። ስለነበረን ቆይታ ደግሞ ከልብ አመሰግናለሁኝ። ምንም ችግር የለውም። እኔም በጣም አመሰግናለሁ። እንግዲህ ተመልካቾቻችን ሰፋ ያለ መረጃን በቢሮአቸው ተገኝተን አግኝተናል። አሁን ደግሞ ዋናው የፕሮጀክቱ ስራ የሚፈጸምበት ቦታ ላይ እንገኛለን። ለሱም ደግሞ በቂ የሆነ መረጃን እንዲሰጠን እዚህ የሚገኘውን ሳይት ማናጀሩን ጋብዘናል። ተከታተሉን። እሺ፣ በቅድሚያ ፈቃደኛ ስለሆንክ ከልብ አመሰግናለሁ። ራስን አስተዋውቅልኝ። ኦኬ፣ ስሜ ኢንጂነር ዮናስ ጌታቸው እባላለሁ። እዚህ ሳይት መሀንዲስ ተቀጥሬ ነው የምሰራ። እሺ፣ ሰፋ ያለ ማብራሪያ እንግዲህ ካንተ አገኛለሁ ብዬ አስባለሁ። እስቲ ስለ ሳይቱ አንዳንድ መረጃዎችን ስጠኝ። ኦኬ፣ ሳይቱ እንግዲህ እንደምታዩት ነው። ይሄን ኮንትራት የወሰደው ዴ ኮንስትራክሽን ይባላል።
የኮንስትራክሽን በጥራትና በፍጥነት በጣም እጅግ በጣም ፌመስ የሆነ የታወቀ ድርጅት ነው። ይህንን ደግሞ ኦልሞስት ያለንበት አሁን ይሄ ሰከንድ ቤዝመንት ይባላል። ሰከንድ ቤዝመንት አፍተር ዛት ፈርስት ቤዝመንት አለ። ከዛ በኋላ ሰሚ ቤዝመንት፣ ከዛ በኋላ 1 up to 10 ከ1 እስከ 10 ብሎ ይቀጥላል። ፍሎሩ ኦልሞስት በአንድ ዓመት ሊጠናቀቅ ነው። በአንድ ዓመት ደግሞ እንደሚጠናቀቅ። ኦኬ፣ ፍጥነታችሁ ምን ያህል ይመስላል? እንዴት እየሰራችሁ ነው ያሉት? የምትሰሩበት ሰዓታት ምንድን ናቸው? ኦኬ፣ ፍጥነቱ ሁሉ ነገር ሬዲ ነው። ምንም የማቴሪያል እጥረት የለም። የአሰሪ ሰራተኛ ምናምን እንትን እጥረት የሚባል የለም። በአሪፍ ሁኔታ እየሄደ ነው ያለው። በጥራትና በፍጥነት እየሄደ ነው ያለው። ከዚህ በኋላ ደግሞ በመሀል እየመጣች ደግሞ ያው ስለምታዩት በፍጥነት በአንድ ዓመት ውስጥ ያልቃል እና አሪፍ ሁኔታ ነው ያለው። ከቤዝመንት ጀምሮ እስከ 4ኛ እንትን ያለው እንትን ሱቆች ናቸው። ከ4ኛ እስከ 7ኛ ምናምን ያሉ ደግሞ ቢሮዎች ናቸው። ከ7ኛ እስከ ላይኛው 10ኛ ደግሞ መኖሪያ ናቸው። እንትኑ ያለው ፕላኑ ያው ያኔ ደግሞ በአካል የዛሬ ዓመት ደግሞ ሱቆችም ቢሮዎችም መኖሪያዎችም እዚህ ሆነን አብረን እናየዋለን። በዛኔ ሰው ይበላል። እናንተ የኮንስትራክሽን ባለሙያ ነህ አይደለ? ያው ሳይት መሀንዲስ ነህ። ፕሮጀክቱ ምን ፕሮጀክት ነው የሚባለው? ኦኬ፣ ኖርቸገር ሆኖ ያው ኮንትራክት የወሰደው ኮንስትራክሽን ነው። ኖርቸገር ነው የሚያሰራው። ስለሰጠህን ሰፋ ያለ ማብራሪያ ከልብ እናመሰግናለን። እዚህ ስለመጣችሁ አመሰግናለሁ። እሺ፣ መልካም። እንግዲህ ተመልካቾቻችን አሁን የምንገኘው የፕራይም ሪል ስቴት እህት ኩባንያ የሆነው ኖርቸገር ፕሮፐርቲ እያስገነባ በሚገኘው ትልቁና ግዙፉ ሞል ላይ ነው። እንግዲህ እንደምታዩት ይሄ የምትመለከቱት ፕሮግረስ እጅግ በፈጣን መንገድ እየተገነባ ነው። እኛም የምንገኘው የሚገርማችሁ ምሳ ሰዓት ላይ ነው። ነገር ግን ከኋላዬ ድምፅ ይሰማችኋል። ፕሮግረሱ ምሳ ሰዓትን እንኳን እንደማይቆም ማሳያ ነው ማለት ነው። 24 ሰዓት የሚሰራ ተቋም እንደሆነ አንዱ ማስረጃ ነው። ከዚህም በዝባዝ G+10 ነው እያስገነባ የሚገኘው አፓርትመንቱ። ይህንንም ከግራውንድ ጀምሮ እስከ 4ኛ ያሉት ለሱቆች ነው የሚሉት። እነዚህም በተለያዩ የካሬ አማራጮች ከ20 እስከ 145 ጀምሮ እንደየፍላጎታችሁ ማግኘት ትችላላችሁ። ከ5ኛ እስከ 7ኛ ያለውን ደግሞ ለኦፊስ አማራጮች አድርገዋል። ሌላውን ደግሞ የቀሩትን ደግሞ እስከ 10ኛ የሚገኙትን ደግሞ ለመኖሪያ ሬዚደንሻል አድርገውታል ማለት ነው። እንደምትመለከቱት ፒያሳ አሁን ላይ ትልቅ የማርኬት ፕሌስ እየሆነች ነው የሚገኘው። ስለዚህ አሁን ላይ እንዲሁም ደግሞ ረመዳንን አስመልክቶ የወጣውን ትልቁን የዋጋ ቅናሽ ቢጠቀሙ በይበልጥ ትርፋማ ይሆናሉ ስንል እንዲገዙ ጋብዘውታለን ማለት ነው። ውድ ተመልካቾቻችን